ምርጫው በእርግጠኝነት እንደሚጭበረበር ማሳያው ሌት ተቀን የሚደረገው የብልጽግና የድጋፍ ሰልፍ በሚል የሚካሄደው ህዝብን እያስገደዱ ጎዳና አስወጥተው ፎቶ ማንሳት ነው ተባለ። ብልጽግና የህዝብንና የመንግስትን መዋቅርና ሀብት ተጠቅሞ ሌት ተቀን የሚያካሄደው የምረጡ ሰልፍና ልዩ ልዩ ዝግጅት ለሚያደርገው የኮረጆ ግልበጣ ቅድመ ሁኔታ ነው ሲሉ በርካቶች አስተያየታቸውን ሰጥተዋል። ህዝብን በልዩ ልዩ ማስፈራሪያና ማታለያ በተደጋጋሚ ጎዳና ላይ እያስወጣ የሚያሰልፈውና በሁሉም ሚዲያዎች የሚያራግበው የህግ የበላይነትን ከሀገሪቱ ያጠፋው የብልጽግና መንግስት ከምርጫው በፊት በህዝብ ትልቅ ድጋፍ እንዳለው አስመስሎ በማሳየት በምርጫው እንዳባቱ ኢህአዴግ 100% አሸንፊያለሁ ለማለት እንዲመቸው ነው ተብሏል። የህዝቡን ሰላምና ደህንነት በአግባቡ በማስጠበቅ ህዝቡ በፈቃዱ እንዲደግፈው ከማድረግ ይልቅ ህዝቡ ለስርዓት አልበኞች አሳልፎ ሰጥቶ ሲያበቃ ህግ ማስከበር በሚል መንግስታዊ ዘመቻም በድሮንና በከባድ መሳሪያ ሳይቀር የሚያጠቃው የብልጽግና መንግስት ምንም አይነት ነፃና ገለልተኛ ምርጫ እንደማያካሄድ ማሳያው የግዴታ የድጋፍ ሰልፍ ማብዛቱ ነው ሲሉ ፖለቲከኞች ተችተዋል። በጭልጋ ወረዳ አይከል ከተማ ዛሬ በተካሄደው የግዴታ ሰልፍ ህዝቡ እንዲገኝ ለማድረግ የቅማንት ህዝብ የወያኔ ደጋፊ ካልሆነ ነገ አይከል ላይ በሚደረገው ሰልፍ የባህል ልብሱን እየለበሰ በነቂስ ወጥቶ ብልጽግናን እደግፋለሁ ማለት አለበት፣ በሰልፉ የማይገኝ ቅማንት መንግስት እንዲዘምትበት የፈለገ መሆኑን ማወቅ አለበት ወዘተ የሚሉ ማጭበርበሪያዎችን መጠቀሙን በትላንቱ ምሽት ዘገባችን መግለጻችን አይዘነጋም። የኢትዮጵያን ህዝብ በጉስቁልና በብልጭልጭ የከተማ ፕሮጀክቶች ሸፍኖ ሀገሪቱ ሰላሟን ጠብቃ እየለማች ለማስመሰል የሚሰራው የብልጽግና መንግስት ለሰልፍ የሚወጣውን ኢትዮጵያዊ ችግር ያከሰለው ገጽታ ለመሸፈን ሁሉም ነጭ ልብስ እየለበሰ እንዲወጣ ማስገደዱ ጃኖ ቅማንት ሚዲያን ጨምሮ ሌሎች በርካታ ሚዲያዎች በተጨባጭ ማስረጃዎች አስደግፈው ዘግበዋል። የብልጽግና መንግስት ሰልፉን ለምርጫ ማጭበርበሪያነት ከመጠቀሙ በተጨማሪም በዓለም አቀፉ ማህበረሰብ ዘንድ ትልቅ ህዝባዊ ድጋፍ ያለው መስሎ ለመታየትና አሁንም በርካታ አማጽያን ቢነሱብኝም ሀገሪቱ ከቁጥጥር ውጭ አልወጣችም የሚል ዲስኩር ለማሰማትም እየተጠቀመበት መሆኑ ታውቋል። በትግራይ ክልል ሙሉ ለሙሉና በኦሮሚያና በአማራ ክልሎች በርካታ አካባቢዎች ምርጫ ማካሄድ የማይችለው የኢትዮጵያ መንግስት እነዚህን እውነታዎች ደብቆ የስልጣን ማራዘሚያ የስሙላ ምርጫውን በማካሄድ ለቀጣይ 5 ዓመታት የጀመረውን ስርዓት አልበኝነት ለማስቀጠል በሚችለው ሁሉ እየታገለ ይገኛል። የረባ ተፎካካሪ ፓርቲ እንዳይኖር ከ50 በላይ የሆኑ በዘውግና በሃይማኖት በሰፈርና በብሔር የተደራጁ እጩ ፓርቲዎችን አሰባስቦም በምርጫ ቦርድ የድጎማ በጀት ላይ ተንጠልጥለው እንዲቀሩ ያደረገው ብልጽግና እርሱ እንዳባቱ ኢህአዴግ አውራ ፓርቲ ሆኖ የፈለገውን ሲያደርግ ለመኖር እየሰራ ነው ተብሏል። የመንግስት መስሪያ ቤቶች በሙሉ ጊዜያቸውንና በጀታቸውን ሳይቀር መድበው ምርጫው ላይ እንዲሰሩ ያደረገው የአብይ አህመድ መንግስት ህዝቡ መንግስት ማለት ብልጽግና ማለት መንግስት ማለት እንደሆነ አድርጎ እንዲገነዘብና ሌሎች ፓርቲዎች ያላቸውን የመመረጥ እድል እንዲያጡ አጥብቆ እየሰራ መሆኑ ታውቋል። የመንግስት ሚዲያዎች 24 ሰዓት የብልጽግና ፓርቲ ፕሮፓጋንዳ ማሽን መሆናቸው ተገቢ እንዳልሆነ የሚገልጹ ወገኖች የብልጽግናን የግዴታ ድጋፍ ሰልፍ የሚዘግቡት የመንግስት ሚዲያዎች የተቃዋሚ ፓርቲዎችን ሰልፍም ያለምንም ማዳላት መዘገብ ነበረባቸው ብለዋል። የብልጽግና መንግስት ላለፉት 8 ዓመታት ሀገሪቱን ወደ መቀመቅ ማውረዱን የኢትዮጵያ ህዝብ እየተመለከተ ዝም ማለቱን የተረዳው የአብይ አህመድ ፓርቲም በመጪው 5 ዓመት ኢትዮጵያን ወደ ተምሳሌት በተአምር ቀይራታለሁ በሚል ህዝቡን እያታለለው ይገኛል። ለ21 ሰዎች ህይወት መጥፋት ምክንያት ለሆነው የሰሜን ዳርፉር የድሮን ጥቃት ተጠያቂው አርኤስኤፍ መሆኑ ተገለጸም። በሱዳን ሰሜን ዳርፉር ግዛት የገበያ ማዕከላት ላይ ድሮን ጥቃት ተፈጽሞ ቢያንስ 21 ሰዎች ህይወት ጠፍቷል የተባለ ሲሆን የድሮን ጥቃቱን የፈጸመው ደግሞ የፈጥኖ ደራሽ ኃይሉ ጦር ነው ተብሏል። ሱዳን ውስጥ የሚፈጸሙ አጠቃላይ ሁነቶችን ለዓለም አቀፉ ማህበረሰብ በማጋራት የሚታወቀው ሱዳን ትሪቢዩን ከአካባቢው ታማኝ ምንጮች አገኘሁት ብሎ ባጋራው መረጃ መሰረት በሰሜን ዳርፉር ኮርኖይና አልቴና ከተሞች በሚገኙ የህዝብ ገበያዎች ላይ የአርኤስኤፍ ድሮኖች በፈጸሙት ጥቃት ቢያንስ 21 ሲቪሊያን ተገድለዋል ሲል ዘግቧል። አርኤስኤፍ አልቴናና ኮርኖ የተባሉ ከተሞችን ጨምሮ በሰሜን ዳርፉር የሚገኙ በሱዳን ጦር ስር የሚገኙ ሌሎች ከተሞችንና ወታደራዊ ይዞታዎችን የመቆጣጠር ዓላማ ይዞ እየተንቀሳቀሰ መሆኑ ታውቋል። ከቻድ ድንበር አቅራቢያ በምትገኘው አልቴና ከተማ በተፈጸመው ጥቃት በትንሹ 14 ሰዎች የተገደሉ ሲሆን የድሮን ጥቃቱ የተፈጸመውን ባለፈው እሁድ በፈረንጆች አቆጣጠር ግንቦት 24 2026 መሆኑ ተገልጿል። በተመሳሳይ በኮርኖይ ከተማ ትላንት ሰኞ ግንቦት 25 ቀን 2026 በተፈጸመው የአርኤስኤፍ የድሮን ጥቃት 5 ሰዎች እንደሞቱ እንዲሁም ሌሎች ደግሞ ለከባድ የመቁሰል አደጋ እንደተዳረጉና ከ10 በላይ የሚሆኑ የንግድ ሱቆች ሙሉ በሙሉ እንደወደሙ ሱዳን ትሪቢዩን አክሎ ዘግቧል። አሁን የተሰነዘሩ የድሮን ጥቃቶች የአርኤስኤፍ ከፍተኛ ወታደራዊ ክምችት አለባቸው ተብለው ከሚታሰቡ እንደ ኬብካቢያም ኤልጀኒናና ኩልቡስ አካባቢዎች መሆኑ በቻድ ድንበር ላይ አዳዲስ የምድር ላይ ጥቃቶች ሊከፈቱ ይችላሉ የሚል ከፍተኛ ስጋትን ፈጥሯል ተብሏል። አሁን የድሮን ጥቃት የተፈጸመበት የአልቴና ከተማና አካባቢው ዳርፉርን ከምስራቃዊ ቻድ የሚያስተሳስር ወሳኝ የንግድና ሰብአዊ እርዳታ የሚገባበት ስትራቴጂካዊ ጠቀሜታ ያለው ቦታ ከመሆኑ ባሻገር በሱዳን ባለው እርስ በርስ ጦርነት ምክንያት ከሀገሪቱ የሚወጡ ዜጎች ወደ ቻድ የሚሰደዱበት መተላለፊያ አካባቢም ነው።
ከሰሞኑ በሁለቱ ከተሞች የተፈጸመውና ከ20 በላይ ንጹሃንን የቀጠፈው የአርኤስኤፍ የድሮን ጥቃት በሀገሪቱ ዳርፉር ቀጠና ተጠናክሮ የቀጠለውን የሱዳን ጦርና የአማጺ ቡድኑ ጦርነት በግልጽ ያሳያል ተብሏል። ከቅርብ ጊዜ ወዲህ በሱዳኑ የእርስ በርስ ጦርነት ከፍ እያለና እያየለ ያለው የአማጺ ቡድኑ የድሮን ጥቃት እጅግ አሳሳቢ እየሆነ የመጣ ሲሆን ጥቃቱ ንጹሃን ዜጎችንና የሲቪል መሰረተ ልማቶችን ኢላማ ማድረጉ ከአርኤስኤፍ ጎን የተሰለፉትን የተባበሩት አረብ ኤሚሬትስንና ኢትዮጵያን የጉዳዩ ተጠያቂ እንዲሆኑ አድርጓል። ከዚህ ጋር በተገናኘ ሁማን ራይትስ ዎች ትላንት ባወጣው አንድ ዘገባም የተባበሩት አረብ ኤሚሬትስ የአርኤስኤፍ ታጣቂዎች የጦር ወንጀል የመፈጸም አቅምን ከፍ እንዳደረገች የሚያሳዩ መረጃዎችን ያጋራ ሲሆን የኮሎምቢያ ቅጥረኛ ወታደሮች ወደ ሱዳን ከመሰማራታቸው በፊት በአቡዲያቢ ወታደራዊ ሰፈሮች ውስጥ እንደሚያልፉ አጋልጧል። በሱዳኑ የእርስ በርስ ጦርነት የኮሎምቢያ ወታደራዊ ባለስልጣናት ለአርኤስኤፍ እግረኛ ጦር ይመለምላሉ፣ መድፍ ተኳሽና ድሮን አብራሪዎቹ ነው የሚያገለግሉ ቅጥረኞችን መልምለው ያሰለጥናሉ፣ እንዲሁም ህጻናትን ለሽምቅ ውጊያ ያዘጋጃሉ በሚል በአሜሪካ በእንግሊዝና በተባበሩት መንግስታት ድርጅት ማዕቀብ እንደተጣለባቸው የሚታወስ ነው። በሱዳን ያለው እርስ በርስ ጦርነት በውጭ ኃይሎች ጣልቃ ገብነት ተባብሶ የቀጠለ ሲሆን በተለይም ለኢትዮጵያ ቅርብ በሆነው የብሉ ናይል ግዛትና የዳርፉር ቀጠና ያለው የሁለቱ ኃይሎች ውጊያ ከጊዜ ወደ ጊዜ እየተባባሰ መጥቶ ለጎረቤት ሀገራትም ተጨማሪ ስጋትን ፈጥሯል። አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።